እመኚኝ እኔ ከሌለው ያቺ እርኩስ አታስቀምጥሽ። ይቅርታ ማዬ፣ ከዚህ በላይ ክፉ ነገር እንድናገርሽ አታድርጊ። ጋሼ ናቸው ለአንዳንድ ነገር ይሆንሻል ብሎ ይሰጡ። ምናልባት ከዚህ በኋላ ስለማንገናኝ ለአንዳንድ ነገር ይሆንሻል። በዚህ ታሪክ ውስጥ ትልቁ ተጠቂ አንተ እንደሆንክ አውቃለሁ። እውነቱን ለመናገር አባዬ ፊት ነው እንጂ እንደዚህ ያልኩት ሜርሲ እጅሽ እንዳለበት ስትነግሪኝ ነበር። እኔ ግን አላመንኳትም ነበር። የኔ ትልቁ ስህተት ምን እንደሆነ ነግሬኝ ነበር። በእርግጥ ስህተት ሰርተሻል። እሱን ደግሞ አክጅም አይደል? ግን ደግሞ ትልቁ ስህተቴ ባንተ ፍቅር መያዜ ነው። እኔ ምነው እስከ መቼ ነው በዚህ ሁኔታ እዚህ ቤት የምትቆዩት? በእርግጥ እኔ መሄዱን ፈልጌው ነበር፣ ግን ደግሞ አሁን ላይ ሳስበው መቆየቴ ሳይሻል አይቀርም። እሺ ምን ሆነሽ ነው የምትቆዩ? መቼም የኔና ያንቺ ነገር እንዳበቃለት ታውቂያለሽ አይደል? ታዲያ ምን ችግር አለው? ከፈለግክም ሰራተኛ ሆኜ መቀጠል እችላለሁ። የምንቀልድበት ሳለ ያለን ይመስልሻል? እውነት ለመናገር ለአንተ ስል መቆየቱን መርጫለሁ። አሁንም አፈቅራለሁ ምናምን እያልሽ ልትጃጃይ ነው እንዴ? ከጎን ሆኜ ከጠላቶች ልጠብቅ እፈልጋለሁ። ምን ነው? ምንም ጠላት የለኝም ብላ ነው እንዴ የምታስበው? ሀብል በዘመኔ ትልቁን ስህተት የሰራሁት የማይገኘውን የማይከጀለውን እዝራን በመከጀሌ ነው ትለናለች። እዝራ እህቱን ሊጠይቃት በሄደበት ጊዜ እንግዲህ ገዳይቱ ሀብል እንደሆነች በእርግጥም ሜርሲ እቅዱን አቅደው ሳይሳካላት ሀብል እንደቀደማት ተናግራለች። በዚህም የተነሳ እዝራ ሀብልን እየተመለከተ ወንጀለኛዋ ሜርሲ ሳትሆን ሌላ ተጠርጣሪ እንዳለ ይናገራል። በሌላ በኩል ደግሞ እንግዲህ አጸዴ ቢኒን አግኝታው በእህቱ አስፈራርታው እህቱን አግታበት እህቱ የልብ ታማሚ በመሆኗ ምክንያት ቢኒያም የሌለበትን የወንጀል ስራ እየሰራ እህቱን ለማሳከም ብሎ የገባበት ጣጣ አልፋታ ብሎታል። አሁንም እህቱን ትቶ ለነሱ እሱ እስር ቤት ለመግባት ተገዷል። እስር ቤት መግባት ብቻ አይደለም ሀብል ገዳይ ናት ብሎ እንዲመሰክርም ተደርጓል። ግን ደግሞ እዚህ ጋር አቶ እስክንድር የሰማው እውነት አለ። ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልን እያለን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ለምታበረቱን ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ሀብል እንግዲህ በብዙ ውጣ ውረድ መካከል እዛ ቤት የቤተሰቡን ፍቅር ለማግኘት አቶ እስክንድርን እየተንከባከበች መኖር ጀምራለች። በዚህም የተነሳ አጸዴ በቅናት ተነሳስታ ወይዘሮ መነንና አጸዴ በሀብት እኔ በላ ሁላቸውም የራሳቸውን ግብግብ ይዘዋል። አጸዴ ወይዘሮ መነንን ከነልጇ ከዛ ቤት ፈንቅላ የማስወጣቱ ነገር ተሳክቶላታል። በእርግጥም ሀብል ባትወጣም ወይዘሮ መነን ወጣለች። ወይዘሮ መነን መውጣት ብቻ አይደለም ጎዳና ላይ ወድቃለች። አጸዴም ራሷን ፈንክታ ወይዘሮ መነን እንደደበደበቻት አድርጋ ቤት መታ ተናግራለች። ግን ደግሞ ሀብል በጭራሽ እማዬ ይህን ነገር ልታደርገው አትችልም፣ ምክንያቱም ሁለታችሁም እበላ በላ በሚል ነው የተጣላችሁት። ሌባን ሌባ ቢሰርቀው ምን ደነቀው? የተንኮል መንገዳችሁ የሁለታችሁም ተመሳሳይ ነው። እሷም እኔን ወደዚህ ብታመጣም ለገንዘብ ነው፣ አንቺም ደግሞ የቡና ቤት ሰራተኛን ያመጣሽው ወደዚህ ቤት ለገንዘብ ነው። ስለዚህ ይህንንም ነገር ሆን ብለሽ አቅደሽ እንጂ እሷ ያደረገችው አይመስለኝም ባለቻት ጊዜ አጸዴ አንተ እዚሁ ቁመህ ይሄው ይቺ ባለጌ እየሰደበችኝ ነው ብላ እጇን ለማንሳት ወደ ሀብል ላይ ተገዳለች። አቶ እስክንድር ግን ለቤቱ አንድ ማስጠንቀቂያ ተናግሯል። ሀብልን የሚናገር ማንኛውም ሰው ምንም አይነት ርህራሄ እንደሌለውና እዛ ቤት እንዲኖሩ እንደማይፈቅር ተናግሯል። እዛ ቤት መኖርን የሚፈልግ ሰው ለቤቱ ሰላማዊ ሰውና በመከባበርና በመተሳሰብ መኖር ያለበት እንደሆነ ተናግሯል። ግን ደግሞ አጸዴ አላማው ወደዛ ቤት ስትገባ የወንድሟን ሀብትና ንብረት ለመቀራመት እንጂ የወንድሟ ታማሚ መሆን እንኳን አስጨንቋት አያውቅም። በገዛ ወንድሟና ወንድሟ ላይ የምትሰራው ሴራ ሲጋለጥባት አሁን ደግሞ መልኩን ቀይራ በሌላ መንገድ መታለች። ሜርሲንም መርዛታለች። ሜርሲ አባቷ በህይወት እያለ ከአባቷ ሀብትና ንብረት እንዲተካፈልና የቤተሰቡ አስተዳዳሪ እንድትሆን እየጎተጎተቻት ትገኛለች። ግን ደግሞ ይሄ ነገር ከመፈጠሩ በፊት ቀድሞ ሜርሲ እንግዲህ አስገድላታለች የተባለችውን ማህደር ተቀጥሮ የገደላትን ወንጀለኛ አፈላልገው አግኝተው ሜርሲ እንግዲህ ወንጀለኛ እንዳልሆነች ነፃ እንደሆነችና ቢኒ በሀብል ላይ መስክሮ ሀብል ከፍላው እንዲያስገደለቻት አድርጎ እንዲመሰክር የራሱንም አሳልፎ ለህግ እንዲሰጥ እንዲገደድ ተማክረዋል። በተማከሩትም መሰረት አጸዴ ቢኒን የተቀመጠበት ቦታ ድረስ ሄዳ አግኝተዋለች።
ቢኒያም በዚህ ስራ ባይስማማ እህቱን ሊያጣ ነው። ስለዚህ ለእህቱ ብሎ የከፈለውን ዋጋ ደግሞ ግብ ለማድረስ ሲል ለእህቱ ሲል በሀብል ለመመስከር እየተገደደ ነው። በእርግጥም ጉዳዩን አላመነበትም። የሰራሁት ወንጀል ሳያንስ ደግሞ ሌላን አንዲት ንጹህ ሴት በሌለችበት እሷ ናት የገደለችው ብሎ መመስከር እጅግ በጣም ከብዶታል። ላኪን ምርጫ የለውም። ወይዘሮ መነን ጎዳና ላይ ወጣለች። ሀብልም ወይዘሮ መነንን ያለችበት ቦታ ድረስ የሄደችው በአጸዴና በሷ መካከል ያለውን ክፍተት ለማጣራት ነበር። ምክንያቱም አጸዴ ራሷን ፈንክታ ተፈንክቻለሁ ብላ በመጣችበት ጊዜ ምንድነው ባንቺና በአጸዴ መካከል ያለው? አሁን እንኳን እባክሽ እውነቱን እንዳትደብቂኝ፣ እዛ ቤት ውስጥ ከባድ ችግር እየተፈጠረ ነው ብላት ነበር። ምን እንዴት ተፈጠረ? ወይዘሮ መነን በጠየቀቻት ጊዜ የተፈጠረው ችግር እንግዲህ ሀብል አጸዴ ተፈንክታ ተደብድባ እንደመጣችና ይህን ያደረግሽው ደግሞ አንቺ እንደሆንሽ ለአቶ እስክንድር ተናግራለች የሚል ሀሳብ አቅርባለች። እናም ይሄን ነገር የእውነት አድርገሽው ከሆነ ንገሪኝ ብላት ነበር። ወይዘሮ መነንም አረ በጭራሽ እኔ ይሄንን አላደረኩም፣ ግን ደግሞ አናዳይ ስለነበረ በእርግጥም ደብድቤያታለሁ፣ ግን ደግሞ እንደዚህ እስከ ሞት አይደለም እስከ መፈንከት ደረጃ እስከ ምንም የሚያደርስ አይደለም። ይሄም ሆን ብላ እሷ ከዛ ቤት እንግዲህ አንቺንም እኔንም ለማስወጣት ያሴረችው ሴራ ነው የሚሆነው። ምክንያቱም ፎከራብኛለች፣ አንቺን ከነልጅሽ ከዛ ቤት ነቅዬ አስወጣሻለሁ እያለች ስትፎክር ነበር። ለዛም ያጠመደችው ወጥመድ ሊሆን ይችላል እንጂ እኔ በጭራሽ ይሄን ነገር አልተገበርኩትም ብላለች። ግን ደግሞ ይሄን ታዩና አንድ ሁለታ ዋይልኝ ብላታለች ወይዘሮ መነን። እኔን ከእስክንድር ጋር አስታርቂኝ ብላት ነበር። ሀብልም ይሄ በጭራሽ ሊሆን የማይችል ከእውነት የራቀ እንደሆነ ተናግራለች። እዛ ቤት እንኳን እሷን አይደለም ቀርቶ ወደዛ ቤት ማስገባት ለራሷም ከባድ እንደሆነና እሷን ብትሆን እዛ ቤት ያለችው በብዙ ፈተናዎች ውስጥ እንደሆነ ተናግራለች። እና ይሄን ማድረግ አልችልም፣ ይልቁንስ ከዚህ በኋላ ላንገናኝ ስለምንችል ይሄውና ለአንዳንድ ወጪ ብሎ አቶ እስክንድር የሰጠኝ ገንዘብ ብላ ለወይዘሮ መነን ሰጣታለች። ወይዘሮ መነን እንግዲህ ቤቱንም ቀበሌ አፍርሶታል፣ የማርፍበትም ቤት የለም፣ ስለዚህ የት ልውደቅ ብላት ነበር። ለጊዜው ለአንዳንድ ነገር ይሆንሽ ብላ ገንዘብ ጥላ ልትሄድ ስትል ተይ ሀብል ብላት ነበር። ጉዳዩ እዚህ ጋር ነው። ብቻሽን አግኝተውሽ በጭራሽ አይለቁሽም፣ እኔ ያስፈልግሻለሁ። ስለዚህ እዛ ቤት ታርቄ እንዲገባ አድርጊ። በጭራሽ አንቺ አጸዴን ብቻሽን ልትቋቋሚያት አትችይም ብላት ነበር። ግን ደግሞ ሀብል ይሄን ማድረግ አልችልም እማዬ አዝናለሁ ብላ ጎዳና ላይ እናቷ ተቀምጣ ጥላት ሄዳለች። እዝራ ሜርሲን ሊጠይቃት ሄዷል። ሜርሲን ሊጠይቃት በሄደ ጊዜ አባዬ ያለምንም ምክንያት የራሱን ልጁን አሳልፎ ሊሰጥ አይችልምና ምንድነው የተፈጠረው? እውነቱን ንገሪኝ ብሏት ነበር። እሷም በጭራሽን ያላደረኩትም ገዳዋን አቅፈህ እያደርክ ቤትና ያለችው ብላለች። እዝራም በጭራሽ ሀብል ይሄን አታረግም ብሏት ነበር። እሷ አድርገዋለች። እውነቱን ከነገርኩ የምታምነኝ ከሆነ እንግዲህ እውነታው እኔ ማህደርን ማስገደል እፈልግ ነበር፣ ግን ደግሞ እቅዱን አቅጀው ከኔ የቀደመችኝ ሀብል ናት። ቢላውም የሷ ነው ተብሏል፣ ዘወትር የምትጠቀመው ብላ አሳምነዋለች። ይህም የሆነው ምንድነው? አጸዴ ሜርሲ ቃሏን እንዲሸመጥጥና እንደ እውነታውን እንድትክድ በውሸት እንድትቀይረው በነገረቻ መሰረት ለእዝራ ብትነግረውም እዝራ በሰዓቱ ተበሳጭቶበታል እንጂ በሀብል እስከ መጨረሻው ስላልቆረጠ በጭራሽ አላመናትም። ነገር ግን ወደ ቤት በተመለሰ ጊዜ ሀብልን እያመናጨቃት ነበር። እስካሁን ድረስ እዚህ ምን ታረጊያለሽ? ለምን ቤት የለቀሽ አልወጣሽም? እናንተ ሰዎች መች ነው የምትተውኝ? እናንተ እያላችሁ እኔ እንዴት ልኖር? የሚል የተለያዩ አዎንታዊ ጥያቄዎችን እየጠየቀ ነበር። ሀብልም ተረጋግታና በተረጋጋ መንፈስ ምግብ ምሳል አቅርብልህ ምን ይሻልሃል ደግሞ ነው ብላ በተረጋጋ መልኩ ልታዋራው ብትሞክርም ግን ደግሞ እዝራ እንጠጥ እያለ ነው። እዝራና ሀብል እየተጨቃጨቁ ባሉበት ጊዜ አሁኑኑ ቤቱን ለቀሽ ውጪ፣ ለኔ የምታስቢልኝ የምታዝኝልኝ እንደምትዩ የምትወጂኝ ከሆነ ይሄን ቤት ለቀሽ ውጪ እያላት ነው። ሀብልም እውነታው እኔም በዚህ ሰዓት በወጣ ደስ ይለኝ ነበር ግን አልወጣም ብላለች። አቶ እስክንድር እንድትወጣ ስላልፈቀደላት እንደማትወጣ ነግረዋለች። እሱ ግን ኃላፊነቱን ይወስዳሉ። ቤቴን ብቻ ለቀሽ ውጪ ከአንቺ ምንም አልፈልግም እያለ ነው። በዚህ ሁኔታ የመጡት አቶ እስክንድር እንዴ ምን አርጊ ነው የምትላት? ምንድነው አዲስ ነገር የተፈጠረ ነገር አለ እንዴ?
የሚያጨቃጭቃችሁ ነገር ምንድን ነው የሚል ጥያቄ ለእዝራ አቅርቧል። በዚህም የተነሳ እንግዲህ እዝራ አይ አባዬ ስለደከመኝ ነው አሁን ማረፍ ፈልጋለሁ ብሎ ወደ መኝታ ክፍሉ ሄዷል። ሀብል ምንድነው የተፈጠረው ብሎ አቶ እስክንድር በጠየቃት ጊዜ በእውነት ጋሼ እኔ በዚህ ሰዓት ከዚህ ቤት መውጣት ነው የምፈልገው ብላ ነበር። እንዴ እኔ ልጅ ስንትና ስንት ነገሮችን አውርተን ጨርሰን በዛ ላይ ደግሞ ተስማማ መስሎኝ ነበር። ለማን ብለሽ አሁን ላይ ይህ ጥንካሬሽ የሚፈተንበት የምትፈተኝበት ሰዓት ጥንካሬሽ የሚታይበት ጊዜ ስለሆነ በጭራሽ እሱን አታስቢው። አሁን በዚህ ሰዓት ለቀሽ ብትሄጂም ላንቺ ከባድ ነው ብሏታል። ስለዚህ አንዱን ነው እንጂ ተበታትነን ይህን ቤተሰብ ማቋቋም አንችልም። ይህን ቤተሰብ መሰብሰብ የምንችለው በአንድነትና በመተሳሰብ ብቻ ነው እያለ ነው። ግን ደግሞ እኔ ከዚህ ለቅቄ መውጣቴ የበለጠ ወንጀለኛ ናት እንዲሉ ካልሆነ በስተቀር አልበለዛ እኔ ይሄን ቤት ለቅቄው ቦታ ደስ ይለኛል በሚል በሀዘን ስሜት ተናግራ ነበር። አቶ እስክንድር ግን ሀብልን አጽናንቷት ሀብል ጥንካሬዋ የሚታይበት ጊዜ ማንነቷ የሚመዘንበት ጊዜ እንደሆነ ተናግሯል። በዛ ላይ ደግሞ ቤቱን ለቀው ሊወጡ እንደሆነ ተናግሮ በአዲሱ ቤታችን ማንም ሰላማችንን ሊረብሸን የሚችል ሰው የለም እያለ ነው። በዚህን ጊዜ እንግዲህ እዝራን ካረጋጋው ብላ ለእዝራ ውሃ ይዛለት ከነ ክፍሉ ድረስ ይዛ ሄዳ ነበር። ውሃውን ይዛው እባክህ አሁንም በድጋሚ እምቢ አትበለኝ እንዳታሳፍረኝ ብላ ለምነው ነበር። እዝራ ግን እባክሽ ተይኝ አትከተይኝ እያላት ነበር። እናም እንግዲህ ምን አድርጊ ነው የምትለኝ ጥፋቴ ምንድነው ብላለች። እዝራም በእርግጥም አላመንኳትም እንጂ ሜርሲ አንቺ እንዳስገደልሻት ማህደርን ነግራኛለች እያለ ነው። ሀብልም በእርግጥም አሁን ላይ ያለህበት ጊዜ ከባድ እንደሆነ በተለይ በዚህን ሰዓት ተጠቂው አንተ እንደሆንክ አውቃለሁ፣ ይገባኛል። ግን ደግሞ እኔ በእንደዚህ አይነት ነገር ውስጥ እጄ የለበትም። አዎ ጥፋት ስህተት ሰርቻለሁ፣ ስህተቱም አንድና አንድ ነው ብላለች። ምንድነው ስህተቱ በተባለች ጊዜ ሀብል ስህተቷ እዝራን ማፍቀሯ እንደሆነ ተናግራለች። የኔ ጥፋቴ ስህተቴ አንተን ማፍቀሬ አንተን መመኘቴ ካልሆነ በስተቀር ከዛ ውጭ እኔ ምንም አይነት ጥፋት የጠፋሁን ነገር የለም እያለች ነው። እንዴ አንቺና እናትሽ ወደዚህ ቤት የመጣችሁት እኮ ሀብትና ንብረት ለመቀማት ነው። ከአክስቴ በምን ተለያችሁ? በጭራሽ እንደዚህ አይነት ሰው አልመሰልሽኝም ነበር። ከዚህ በኋላ አንቺን እንዴት ላምንሽ እችላለሁ እያለ ነው። አይ እሱ ችግር የለም ጊዜ መስታወት ነው፣ ለማመኑም ላለማመኑም ትደርሳለህ። ነገር ግን እባክህ በዚህ እይታ አትይኝ ብለው ነበር። ልቤ ነው እንጂ እኔ ደግሞ ፈልጌው አይደለም የተመኘሁ እያለች ነው። እናም እዝራ ከዚህ ቤት እንድትወጭልኝ እፈልጋለሁ። በዚህ ሰዓት ምንም ነገር ግድ የሚሰጠኝ ይመስልሻል? ስለ ፍቅር የማስብ ይመስልሻል? እባክሽ ቤቱን ለቀሽ ውጪ በሚል በተደጋጋሚ ሲነገር ተደምጧል። ሀብልም እባክህ ለትንሽ ጊዜ ነው፣ ወደዚህ ክፍል እንዳልገባ ከፈለክም በጭራሽ እዚህ ድረሽ አልልም። ብቻ እዚህ ቤት ልቆይ እንጂ እኔ በእውነቱ ይሄን ቤት ለቅቄ መውጣት ፈልጌ ነበር። በአሁኑ ግን እዚህ ቤት መቆየቴ የተሻለ ሳይሆን አይቀርም ብላለች። እኮ ለምን? ለኔ ደግሞ የሚሻለው አንቺ ይሄን ቤት ለቀሽ ስትወጪ ነው እያለ ነው። ቤቱንማ በቅርቡ ለቀነው ልንወጣ ነው፣ አዲስ ቤት ልንገባ አይደል ባለች ጊዜ እንዴ ጭራሽ እዛም ተከተለሽ ነው የምትሄጂው በሚል ሀሳብ የያዘው ይመስላል እዝራ። ግን ደግሞ ሀብል ምንም አያሳስብህ፣ እኔ ግዴታ ሚስት ሆኜ ልኑር አልልህም እያለች ነው። ግን ደግሞ መውጣቱን ፈልጌዋለሁ፣ በበፊትም ቢሆን ወጣ ነበር። አሁን ግን አንተን ለጠላቶቹ ትቼህ በጭራሽ አልወጣም፣ አስፈልግሃለሁ፣ ከጎንህ ልቆምልህ ይገባል፣ ዙሪያ ገባህ ጥላት ነው እያለች ነው። ምን የምን ጥላት ባላት ጊዜም አንተ ጥላት ያለኝ አይመስልህም? ዙሪያህን የከበበህ ጥላት እንጂ ምን ዘመድ ያለህ ብላለች። ሀብል እንግዲህ እዝራን ከጎኑ ልትሆን ልትቆምለት፣ ልታግዘው፣ ልታበረታው ወስናለች። ግን ደግሞ እዝራ በጭራሽ እያመናት አይደለም። ምክንያቱም ወደዛ ቤት የመጣችበትን መንገድ ስላወቀ አሁንም ቢሆን ሀብትና ንብረት እናቷ ከወጣች በኋላ እሷም ደግሞ በሌላ ወጥመድ ትይዘኛለች የሚል ስጋት ያደረበት ይመስላል። እዝራ ኒካ ሰማንያችንን አሁኑ መቅደድ ይኖርብናል እያለ ነው። እሱም ቢሆን እሷ ግድ እንደማይሰጣት ተናግራለች። ብቻ አንተ ፍቀድልኝ እንጂ እኔ የቤት ሰራተኛ ሁኜም መኖር እችላለሁ፣ ችግር የለም ሰራተኛ ሁኜ ላገልግልህ እያለችው ነው። እዝራ እንግዲህ ከሁኔታው የተፈጠረው ነገር የረበሸው እንጂ ሀብልን የጠላት አይመስልም። እባክሽ ይቅርታ አትፍረጅብኝ፣ ያለሁበት ሁኔታ ጥሩ አይደለም ብሏት ነበር። ሀብልም ይሄንን እንደምትረዳው ተናግራለች።
ሀብል አንድ ነገር ብላለች። አቶ እስክንድር እሺ ካለ ፈቃደኛ የሚሆን ከሆነ በሜርሲ ፈንታ እሷ ወንጀለኛ ነኝ ብላ እርጇን ለመስጠት ያሰበች ትመስላለች። ምክንያቱም አቶ እስክንድር በሩን ዘግቶ ስለ ልጁ እያነሳ ስሟን እየጠራ ሁሌ ሲያለቅስ ታደምጠዋለች። ስለዚህ ሀሳቡን እንዲቀይርና ወንጀለኛ ናት እንዲተባለችው ሀብልን በሐሰትም ቢሆን ወንጀለኛ ናት ብለው እጇን ልትሰጥ ወይም ልትመሰክር የፈለገች ትመስላለች። አቶ እስክንድር ግን በዚህ ሀሳብ በጭራሽ ሊስማማ አይችልም። ምክንያቱም አቶ እስክንድር ለእውነት የቆመ ነው። ለእውነት የቆመ ባይሆን ኖሮ ልጁ ስታወራ በሰማት ነገር ብቻ አሳልፎ ለህግ አይሰጣትም ነበር። ክፋቱ አጸዴ እንግዲህ ቢኒን አግኝተዋለች። ቢኒን ካገኘችው በኋላ የመጀመሪያ ስራዋ ምን ነበር? እህቱን ይዛበታለች። እህቱ ደግሞ የልብ ኬዝ ያለባት ናት። ማህደርንም በግድያው የተስማማው እህቱን ማሳከም ስላለበት ለእህቱ ሲል የተከፈለ ዋጋ ነበር። ቤተሰቦቻቸው ሟቾች በመሆናቸው ምክንያት እህቱ ደግሞ የቤተሰቦቹ አደራ ናት። እሷን ለማዳን ለሷ ሲል የተከፈለ መስዋዕትነት ነው። እናም እንግዲህ ቢኒ እህቱ ታግታ እሱ በጭራሽ አርፎ ሊቀመጥ አይችልም። መጀመሪያ ግን በጭራሽ በዚህ ሀሳብ እንዳልተስማማና በእህቱ ላይ መደራደር እንደማይፈልግ ተናግሮ ነበር። ግን ደግሞ አጸዴ የእህቱን ፎቶ የእህቱን ድምፅ አሰምተዋለች። እህቱ እባክህ ወንድሜ ድረስልኝ እያለችው ነበር። መቼስ ቢኒ ይህን ድምፅ እየሰማ በጭራሽ መታገስ አይችልም። በዚህም የተነሳ ቢኒ አጸዴን እየለመናት ነበር። እባክሽ የመጀመሪያው ወንጀል ጸጸት ሳያንሰኝ ሌላ ወንጀል እንዲሰራ አታድርጊኝ። ይህም ሌላ ወንጀል ነው። አንዲትም ምስኪን ሴት በማታውቀው ወንጀል ገዳይ ነሽ ተብላ እንደመመስከር ከባድ ነገር የለም ብሎ ነበር። ግን ደግሞ አጸዴ ወይ ከእህቱ ወይ ደግሞ ከሚታዘንላቸው ሰዎች አስመርጠዋለች። እሱም እህቱን በምንም ሊተካት እንደማይችል ተናግሯል። ግን ደግሞ አማራጭም አጥቷል። አጸዴን በተደጋጋሚ እየለመናት ነበር። አጸዴ ግን አሻፈረኝ ብላለች። ይህንኑ መልእክት ሂዶቹን እንደሚሰጥና በሀሳቧ እንዴት ተስማማ ለሜርሲ ነግራታለች። ሜርሲም እጅግ በጣም ደስተኛ ሆናለች። ሜርሲ በቆየችበት የምርመራ ጊዜ ሀሳቧን አንድም ቀን እንኳን ለፖሊሱ የእምነት ክዴት ቃል በተሰጠች ጊዜ ክዳለች እንጂ ይህን አድርጊያለሁ ብላ አታውቅም። ግን ደግሞ ያላቸው መረጃ የአቶ እስክንድር ቃል ብቻ ነው። አቶ እስክንድር ሀብል ናት የገደለችው ተብሎ ሲነገራቸው አምነው ሊቀበሉ ይችላሉ? ጆሯቸው የሰማውን ይክዳሉ? ምን ሊፈጠር ነው? ቢኒያም እንግዲህ እህትህን የምታገኘው አንተ አምነህ ቃልህን ከሰጠ ብቻ ነው። አንተ ደግሞ እጅህን ስትሰጥ እህትህን አሳክሜ ያድንልሃለሁ፣ አንተ ጋር ያለው ገንዘብ መቋቋም ይሆናችኋል ብለዋለች። ግን ደግሞ ቢኒያም እንዴት ይችን ሴት እንዴት አድርጌ መሰክራለሁ? እኔ ራሴ እንደገደልኳት ወንጀሉን ሙሉ በሙሉ በራሴ ላደርገው ቢልም አጸዴ ግን እናትና ልጅን እንድታስወግድልን ስለምፈልግ በጭራሽ በዚህ ሀሳብ አልስማማም ብለዋለች። ቢኒያም እንዲያለው በሀብል ላይ መስክሮ ሀብልን ሊያሳስራት ነው ወይስ ምን ሊፈጠር ነው የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ